ሳምንቱ በጥበብ እንደምን ታለፈ? ከእሁድ እስከ እሁድ የሰማን ያየናቸው ልናሰማችሁ ሰንበት ላይ ተገናኘን። ስሙ ስንል የምንጋብዛችሁ መረጃ ከተለያዩ የመረጃ ምንጮች አግኝተናቸዋል። ዛሬውን ተዝናኑ ዘሀበሻ የፌስቡክ ገጽ ከጉርሻ ማህበራዊ ትስስር ገጽ በማየት ማንበባችንን አስቀድመን ጠቆምን። ባለፈው ዓመት ላይ ሽልማቱ መኪና የነበረው ቲክቶክ ክሬቲቭ አዋርድ ዘንድሮ አድግ ያለው ሲል መኖሪያ ቤት ለሚያሸንፈው ቲክቶከር ከመስጠቴ በተጨማሪ ሌሎች ሽልማቶች እስከ 10 ሚሊዮን ብር አዘጋጅቻለሁ ማለቱን ተሰሙታላችሁ። ከ30 ዓመታት በላይ በመድረክ ቆይቷል። በስራዎቹ ደስታን ሲያከፋፍለን ነበር። ዛሬ ግን አመመኝ አቅማጣው ሲል ያሳክሙኝ ጥሪውን ስለሰማንለት ስለተወዳጁ ተዋናይ ዮሐንስ አፈወርቅም እንዲሁ የምንላችሁ ነገር አለም። በሀገራችን ሬጌ ሲነሳ ባጭሩ አጣነው ስንል የምናወሳውና የምናስታውሰው ድምፃዊ ኢዮብ መኮንን በሞት ካጣነው ነሐሴ 12 ቀን 2018 ዓ.ም ድፍን 13 ዓመታት ተቆጥሯል። ማስታወሱን ብንወድም ከሰፋው ማንነቱ ለትውስታ የምናስታውሳችሁ አለና አብሮ መዝለቁን ምረጡ። ሌላኛው ጉዳይ ደግሞ አለን። ጅማሮን ባለፈው አርብ ምሽት ያደረገው የእንግሊዝ ፕሪሚየር ሊግ ያለፉትን 10 ዓመታት ድምቀት የነበረው ፔፕ ጋርዲዮላ ሲቲን ከለቀቀ በኋላ ለመጀመሪያ ጊዜ አስተያየት ሰጥቷል። ምን አለ ለሚሉ ጥያቄዎችም ምላሽ አለን። ያላችሁት ንግስት ሚዲያ ላይ ነው። ወደ ዝርዝሩ ተሻግረናል። ቲክቶከሮቹ ዘመናዊ ቤት ሊሸለሙ ነው። በኢትዮጵያ የዲጂታል ሚዲያና ይዘት ፈጠራ ዘርፍ ትልቅ የሚዲያ ሽፋንና የህዝብ ትኩረትን ከሚያገኙ መርሃ ግብሮች መካከል አንዱና ቀዳሚ የሆነው የቲክቶክ ክሬቲቭ አዋርድ ለአራተኛ ጊዜ ሊካሄድ ዝግጅቱን ማጠናቀቁን አዘጋጆቹ በሰጡት ጋዜጣዊ መግለጫ አስታውቋል። በቅርንፉድ ኢቨንትስ ዲጂታል አማካይነት ከአጋር ድርጅቶች ጋር መታበር የሚዘጋጀው ይህ የሽልማት ስነስርዓት ዘንድሮ ጂፓወር ክሬቲቭ አዋርድስ ኢትዮጵያ በሚል አዲስ ብራንድ የምስል ገጽታና የይዘት ቅርጽ ተበጅቶለት ይበልጥ በደመቀ ሁኔታ እንደሚቀርብ ተገልጿል። መርሃ ግብሩ መጪው ህዳር 12 ቀን 2019 ዓ.ም በታላቅ ድምቀት እንደሚካሄድም ቀነ ቀጠሮ ተይዞለታል። የዚህ አዋርድ ዋነኛ ግብ በዲጂታል ሚዲያ ላይ ንቁ ተሳትፎ ያላቸውን በህብረተሰቡ ውስጥም በጎ ተጽዕኖ የሚያሳድሩ እንዲሁም አዳዲስ ሀሳቦችን የሚያመነጩ የይዘት ፈጣሪዎች ማበረታታት ሲሆን ከሀገር ውስጥ አልፎ በዓለም አቀፍ ደረጃ ተወዳዳሪ ሊሆኑ የሚችሉ ግንባር ቀደም የዲጂታል ፈጣሪዎችን ማፍራትም ዋነኛ ግቡ እንደሆነ አዘጋጆቹ አብራርተዋል። የዘንድሮ የ2026 ውድድር ከባለፉት ዓመታት ልዩና ተሳታፊ የሚያደርጉ ዋና ዋና ነጥቦችን ይዟል። ከነዚህ መካከል ለሽልማት መርሃ ግብሩ ዝግጅት ከ10 ሚሊዮን ብር በላይ የሚገመት ገንዘብና የቁሳቁስ በጀት የተመደበ ሲሆን ከውድድሩ ሁሉ በላይ ትልቅ ማዕረግ የሚሰጠው ነው። የዓመቱ ምርጥ ተጽዕኖ ፈጣሪ ኢንፍሉዌንሰር ኦፍ ዘ ይር አሸናፊ ዘመናዊ አፓርትመንት ባለቤት ይሆናል። የቲክቶክን ሰፊ ፈጠራ አድማስና የተለያዩ የይዘት አይነቶችን ታሳቢ ማድረግም ከዚህ ቀደም 25 የነበሩት የመወዳደሪያ ዘርፎች ዘንድሮ በ5 ጨምረው ወደ 30 ከፍ እንዲሉ ተደርጓል። ይህም ለተለያዩ ሙያተኞች አዳዲስ ተሰጥኦዎችም ሰፊ ዕድል ይሰጣል። የእጩ ምልመላ ደግሞ ሌላኛው ነጥብ ነው። የህዝብ ድምፅ አሰጣጥ ስርዓት እንዲሁም አጠቃላይ ውድድሩ የጊዜ ሰሌዳ ሙሉ በሙሉ ግልጽነት፣ ተአማኒነትና ፍትሃዊነት ባለው መልኩ እንዲከናወን የሚያስችል ዘመናዊ አሰራር ተዘርግቷል። በአጠቃላይ ይህ አዘጋጅ ድርጅቱ ይዞት የቀረበው አዲስ አሰራርና ታላቅ የሽልማት ፓኬጅ በኢትዮጵያ ዲጂታል ሚዲያ ታሪክ ውስጥም ለይዘት ፈጣሪዎች የሚሰጠውን ዋጋና ክብር በአዲስ መልክ ከፍ የሚያደርግ ከመሆኑ በላይ ለወጣት ባለተሰጦችም ሰፊ የስራና የእድገት በር የሚከፍት እንደሚሆን ይታመናል። ጂፓወር ክሬቲቭ አዋርድስ በኢትዮጵያ ዘንድሮ ለአራተኛ ጊዜ ህዳር 12 ቀን 2019 ዓ.ም ቀነ ቀጠሮ ተቆርጦለታል። ለመሆኑ የዘንድሮ ምርጥ የዓመቱ ቲክቶከር በመሆን የአፓርትመንት ተረካቢው ማን የሚሆን ይመስላችኋል? ግምታችሁን በሀሳብ መስጫ ሳጥን ወይም በኮሜንት ቦክስ ላይ አስቀምጡልን። ወደ ሌላኛው ጉዳይ ተሻገርን። አርቲስት ዮሐንስ አፈወርቅ በድንቅ የትወና ችሎታው ከ30 ዓመታት በላይ በኢትዮጵያ የቲያትር መድረክ ላይ ነገሰ። በፊልሞችና በተከታታይ ቴሌቪዥን ድራማዎች አንጀት በሚያርስ ትወናው በማይረባ ክፍያ ለጥበብ ዋጋ ከፍሎ ኪነ ጥበብን እዚህ ደረጃ ካደረሱ አርቲስቶች መካከል አንዱ ነው። አብዛኛው ተመልካችን ባላዳንኩሽም ፊልም ነው የሚያውቀው። አርቲስት ዮሐንስ መድረክ ላይ ቲያትር ሲሰራ ቲያትር ቤት ውስጥ መጨረሻ ወንበር ላይ የተቀመጡ ተመልካቾች የዮሐንስን ጣፋጭና አስገምጋሚ ድምጽ ኩልል ብሎ ይሰማቸው ነበር። ተዋናይ ዮሐንስ ከወጣትነት ጊዜ ጀምሮ ከሰይፉ ፋንታውና ከፈለቀ የማሩ አበበ ጋር በርካታ የቲቪ ድራማዎችን አስኮምኩሞናል። አርቲስት ዮሐንስ በስራ ላይ እያለ በደረሰበት አደጋ የዳሌ አጥንቱ ተሰብሮ ላለፉት 6 ዓመታት በሰውነቱ ውስጥም በተተከለ ብረት ደጋፊነት ከስቃይ ጋር ሲታገል ቆይቷል። በአሁኑ ሰዓትም አጥንቱን ደግፎ የቆየው ብረት የደም ዝውውር ስርዓቱ ላይ ከፍተኛ ችግር መፍጠሩ በአስቸኳይ ወጥቶ በሌላ ድጋፍ ሰጪ አካል
መተካት እንዳለበት የሕክምና አመራሮቹ ያረጋገጡ ሲሆን ለዚህ ማጣዳፊ ሕክምና ከ600,000 ብር በላይ እንደሚያስፈልገው ተገልጿል። ሰይፉ ፋንታሁን የቀድሞ የጥበብ ጓደኛ ታሟል፣ እባክህ አግዘው እንዲታገዝም እርዳው ማለት ድምጽ እንዲሆነው የሰይፉ ፋንታሁንን ስም የጠሩም ጥቂቶች አይደሉም። በማይረባ ክፍያ ዘመናትን ያገለገለን ይህን የሚችል ተዋናይ እናግዘው ሲሉ ብዙዎች ሐሳባቸውን እየገለጹ ከሱ ጋር በመሆን ያለው አይነት ድምጻቸውን እያሰሙ ይገኛሉ። የተቀመጠ እሱን አይቶ ሲመለስ አየኝና አልኩት። ከዛ በኋላ ጉዳዩን ነገርኩት። መንቀሳቀስ አልችልም፣ መቀመጥ አልችልም፣ በጣም ያመኛል፣ በጣም ያስጨውኝ ነበር። እዛ መኪና ይዞ መጣ። አንድ ሐኪም ቤት እዛ ራጅ ተነሳው። የአጥንት መሰበር ፍራክቸር የሚሉት ነገር አጋጠመኝ ማለት ነው፣ ቦል ዋጋ። ስለዚህ ያለው አማራጭ በተለያየ ቦታ ሄዶ ሕክምናው መውሰድ ነው እንጂ እሽታም ይሄ የሚያሽሉ ሰዎችን እሱ ማስለቀቀው ምግብም እንትን አይለውም። ወደ ሌላኛው ጉዳያችን ስንሻገር ለኢትዮጵያ የሙዚቃ አፍቃሪዎች እጅግ ከባድና ጥቁር ጠባሳ ጥሎ ያለፈ ዕለት ነው። የሬጌ ሙዚቃን ከኢትዮጵያዊ ጨዋነት፣ ጥልቅ ፍልስፍናና ማራኪ ዜማ ጋር አዋህዶ ማቅረብ ወደር ያልተገኘለት ተወዳጁ ድምፃዊ ኢዮብ መኮንን በድንገተኛ ህመም ከዚህ ዓለም በሞት ከተለየ ዛሬ ላይ 13 ዓመታት ሞልተውታል። ኢዮብ መኮንን በአጭር የጥበብና የዕድሜ ዘመኑ የሰራቸው ስራዎቹ ቁጥራቸው ጥቂት ቢሆኑም የጥበብ ትርጉማቸውና ክብደታቸው ግን ትውልድ ተሻጋሪ ነው። እንደ ቃል በተሰኘ ብቸኛ የሙሉ አልበም ስራውና በተለያዩ ነጠላ ዜማዎቹ ኢዮብ መኮንን ስለ ፍቅር፣ ትዕግስት፣ ይቅርታና ሰላም አጥብቆ ሰብኳል። ከህልፈተ ህይወቱ በኋላ በ2009 ዓ.ም ሮጣለሁ የተሰኘ ሁለተኛ አልበሙን በማድረስ አንድ ብቻ የነበረች አልበሙን ወደ 2 እንዲያድግለት ሆኗል። በህይወት ሳለ ጀምሮት የነበረው የሙዚቃ ስራዎችን ያካተተው ይህ ሮጣለሁ የተሰኘው አልበሙ ከፍተኛ ተቀባይነት አግኝቶ እንደነበር ይታወሳል። ኢዮብ መኮንን በሙዚቃ ስራዎቹ ለመዝናኛነት ብቻ የቆመ አይደለም። የሰው ልጅን ስነ ልቦና የሚያክም በፈተና ውስጥ ለወደቁ ተስፋ የሚሰጥና ወደ በጎነት የሚመራ ነበር። በሚያሳዝን ሁኔታ የጥበብ ጥግ ላይ ደርሶ ገና ብዙ ሊሰራ የሚችልበት በ37 ዓመት ወጣትነት እድሜው ባጋጠመው ድንገተኛ የስትሮክ ህመም ምክንያት ነበር በአዲስ አበባ ቅዱስ ገብርኤል ሆስፒታል ሕክምና ሲደረግለት ቆይቶ ለተጨማሪ ሕክምና ወደ ሀገረ ኬንያ ናይሮቢ ቢያመራም እዛው ህይወቱ ሊያልፍ የቻለው የሞቱ መርዶ ሲሰማ መላው የሀገሪቱ የጥበብ ቤተሰብና በሚሊዮን የሚቆጠሩ አድናቂዎቹ ከፍተኛ ሐዘን ውስጥ ወድቀው ነበር። ዛሬ ኢዮብ መኮንን ከኛ ጋር ባይኖርም መንፈሱና ማንነቱ እንዲሁም ደግሞ በውድ ዜማዎች ውስጥ ይኸው አድርጎ አልፏል። ነገም ሌላ ቀን ነው እያለ ተስፋ የሰበከው እንደ ቃል ያለ ጽናትን ያስተማረን እንዲሁም ደግሞ በሌሎች በርካታ ዜማዎቹ በህዝብ ልብ ውስጥ ቋሚ ሐውልት አቁሟል። እውነተኛ ጥበብ መቼም አይሞትም። ይህን ታላቅ የጥበብ ሰው በምናስብበት በዚህ ዕለት ስራዎቹን ዳግም በማድመጥና ለነፍሱ ዘላለማዊ ዕረፍት በመኘት ክብራችንን እንገልጻለን። ኢዮብ መኮንን በስራዎቹ ለዘላለም በልባችን ይኖራል። በቃ ዱሮ የጨለማው ዱሮ በቃ ዱሮ የጨለማው ኑሮ። ወደ ሌላኛው በሳምንቱ አነጋጋሪ ከነበሩ ጉዳዮች መካከል ከወንጀል ጋር የተገናኘው እናነሳለን። ሳትታገት ታግቻለሁ ማለት ከቤተሰቦቿ ገንዘብ የጠየቀችው ግለሰብ ከነ አባሪዋ በቁጥጥር ስር መዋሏን የሰማነው በዚህ ሳምንት ነበር። የወንጀል ድርጊቱ የተፈጸመው በለሚ ኩራ ክፍለ ከተማ ወረዳ 2 ልዩ ቦታው አያት የጋራ መኖሪያ ቤቶች አካባቢ ሐምሌ 25 ቀን 2018 ዓ.ም ከቀኑ 4 ሰዓት ገደማ ሲሆን ራሄል መለሰ የተባለችው ግለሰብ ከቤት እንደወጣች ባለመመለሷ ቤተሰብ ተጨንቆ አቅራቢያቸው ላለ የወረዳው ፖሊስ መምሪያ ያመለክታል። ፖሊስም የደረሰውን አቤቱታ መነሻ ማድረግ የክትትልና ኦፕሬሽን ቡድኑን የምርመራ ክፍል በማቀናጀት ግለሰቧ የት ሄደች፣ ምን ሆና ይሆን የሚለውን በማጣራት ላይ እንዳለ ለአባቷ ስልክ ተደውሎ ራሄል እነሱ ጋር እንደሆነችና እንደታገታት ማስለቀቅም 850,000 ብር እንዲልኩ ካልሆነ ግን ልጃቸውን በህይወት እንደማያገኟት ይነገራቸዋል። ፖሊስም ባደረገው የቀን ከሌሊት ጥረት የታገተችው ግለሰብ በባህር ዳር ከተማ ልዩ ቦታው ስማዳ እየተባለ ከሚጠራው አካባቢ ሆቴል ውስጥ እንዳለች መታወቁ ግለሰቧና አጋች የተባለው ሰለሞን ቁምላቸው በቁጥጥር ስር በመዋል የምርመራ ስራውን መጀመሩን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ገልጿል። በተያዙት ግለሰቦች ላይ በተደረገው ምርመራም የማስፋት ተግባር ተጠርጣሪዎቹ ከዚህ ቀደም የፍቅር ግንኙነት የነበራቸው ሲሆን ከሀገር ለመውጣት አቅደው ከቤተሰቦቿ ገንዘብ ለመቀበል ይህን እቅድ እንዳወጡም ፖሊስ አረጋግጧል። በተጠርጣሪዎቹ ላይ የምርመራ ስራውን መቀጠሉን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ከቅርብ ጊዜ ወዲህ ያልተገባ ጥቅም ለማግኘት ሲባል በመሰል የወንጀል ድርጊት ውስጥ የሚገቡ ግለሰቦች እየታዩ መምጣታቸውና ከድርጊታቸው እንዲቆጠቡ ሲል የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፏል። ይህ መረጃም ያገኘነው ከአዲስ አበባ ፖሊስ ማህበራዊ ትስስር ገጽ ነበር።
ወደ በስተመጨረሻ ጉዳያችን ስንሻገር የፔፕ ጋርዲዮላ ማስጠንቀቂያ ሊቨርፑል ያለ ሞ ሳላህ የከፋ ፈተና ይገጥመዋል ይለናል። የማንቸስተር ሲቲ አሰልጣኝ የነበረው ፔፕ ጋርዲዮላ ለቀጣዩ ውድድር ዘመን ሊቨርፑልን የተመለከተ ጠንከር ያለ ማስጠንቀቂያውን ባስተላለፈበት ድምጹ አሰልጣኙ መርሲሳይዶ ክለብ ለግብፃዊ ክንፍ መስመር አጥቂ መሐመድ ሳላህ ተገቢውን ምትክ ካላገኘ በ2026-27 የውድድር ዘመን ከፍተኛ ዋጋ ሊያስከፍለው እንደሚችልና እንደሚቸገር አሳስበዋል። ሞ ሳላህ በአንፊልድ የነበረው የ9 ዓመታት ቆይታውን አጠናቆ መልቀቁን ተከትሎ ማን የሚተካው የሚል ጥያቄ የክለቡ ደጋፊዎችና ስፖርት ቤተሰቡ ዋና የውይይት ርዕስ ሆኖ ቆይቷል። አጥቂው በሊቨርፑል ቆይታው በ435 ጨዋታዎች 255 ግቦችን በማስቆጠር የክለቡ ጎል አስቆጣሪ ታሪክ ላይ ስሙን ሰፍሯል። የሊቨርፑል አዲስ ምዕራፍና የተረጋረጡ ፈተናዎች በአርነ ስሎት ምትክ ክለቡን የተረከቡት አዲሱ አሰልጣኝ አንዶኒ ኢራኦላ ቡድኑን ወደ ቀደመ ክብርና ሞገሱ ለመመለስ ትልቅ የቤት ስራ ጥሎባቸዋል። ሊቨርፑል ባለፈው የውድድር ዘመን በሊጉ 5ኛ ደረጃን ይዞ ማጠናቀቁ የሚታወስ ሲሆን አሁን ላይ ከሞ ሳላህ ሌላ እንደ አንዲ ሮበርትሰንና ኢብራሂም ኮናቴ ያሉ ቁልፍ ተጫዋቾች ማጣቱ የቡድኑ ግንባታ አዳጋች አድርጎታል። ፍሎሪያን ቪርትስና አሌክዛንደር ኢሳቅ የሳላህን ክፍተት በጋራ የሚሸፈን ትልቅ ኃላፊነት ከተጣለባቸው ተጫዋቾች መካከል ይጠቀሳሉ። ሊቨርፑል በፓሪስ ሴን ጀርሜን የክንፍ አጥቂ ብራድሊ ባርኮላ ለማስፈረም ጥረት ያደረገ እንደሚገኝ ቢዘገብም እስካሁን ወደ ሊቨርፑል አላቀናም። ቪክቶር ሙኞዝ አዲሱ ፈራሚ በበኩሉ በቡድኑ ማጥቃት ላይ የራሱን አስተዋጽኦ ያበረክታል ተብሎ ይጠበቃል። እንደ ፔፕ ጋርዲዮላ ገለጻ ከሆነ ሊቨርፑል ያጣው አንድ ተጫዋች ብቻ ሳይሆን ባለፉት 9 ዓመታት የተገነባውን የቡድን የማጥቃት አወቃቀርና በየጨዋታ የሚመዘገብ ግቦችና ኳሶችን ነው ብለዋል። ኢራኦላ አዲስ ተጫዋች ላይ ብቻ ከመጠባበቅ ይልቅ አጠቃላይ ቡድን አጥቂዎች ኃላፊነትን ተጋርተው ግብ የሚያስቆጥሩበት ታክቲክ መቅረጽ ይኖርባቸዋል ብለዋል። ሊቨርፑል ይህን ወቅት በብቃት ካላለፈው እንደ አርሰናልና ማንቸስተር ሲቲ ካሉ የዋንጫ ተፎካካሪዎች ጋር የሚኖረው ልዩነት ያሰፋል የተባለ ሲሆን ይህን ለመሸፈን በሳላህ ቦታ ግድ ተተኪ ያስፈልገዋል ሲል አስተያየቱን የሰጠው ጋርዲዮላ አለዚያ ይህ ውድድር ዓመት ለሊቨርፑል ፈተና ይሆናል ብሏል። ሊቨርፑል የዓመቱን የመክፈቻ ጨዋታም ዛሬ ምሽት 12:30 ከኒውካስትል ጋር የሚያደርግ ሲሆን ጨዋታው ተጠባቂ ነው። የተከበራችሁ የንግስት ሚዲያ ቤተሰቦች ሆይ ቀጠሯችን እንደተለመደው ለነገው በዚህ ሰዓት በሌላ ጉዳይ ይሁን እያለን የዛሬን በዚህ ቋጨን። የንግስት ሚዲያ ቤተሰብ ካልሆናችሁ የሚያተርፉበት የኪነ ጥበብ ቻናል አለውና ሰብስክራይብ ያድርጉ። ወደድኩት ያሉት ስራቸው ሌሎች ጋር ደርሶ እንዲደመጥ ደግሞ ሼር ላይክ ያድርጉ። ስለነበረን ሸጋ ጊዜ አመሰገንን። ሁሌም እንደምንለው ዛሬ እንላለን፣ ለመንገስ እንሮጣለን።